እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች የሚለው የትራምፕ ማስጠንቀቂያና የዋሽንግተኑ ድንገተኛ ክስተት ዓለማችን በአንድ በኩል በኒውክሌር ስጋት፣ በሌላ በኩል ደግሞ በታላላቅ መሪዎች የደህንነት ስጋት መሃል ትላወሳለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆቅ በየፈርጁ ይጮሃል እንደሚባለው ለሀገራቸውና ለወዳጃቸው እስራኤል ሕልውና ያላቸውን ስጋት በግልጽ አስቀምጠዋል። በአስፈሪ ድባብ ተሸብበው ይህንን ከመግለጻቸው አስቀድሞ በዋሽንግተን ሂልተን ሆቴል የተከሰተው ድንገተኛ ጥቃት እንዲሁ የመጣ ሳይሆን ትራምፕ በአስተዳደራቸው እየወሰዱት ካሏቸው አስፈሪና ዓለምን በአንድ እግሯ ከሚያቆሙ እርምጃዎች ጋር የተቆራኘ ለመሆኑ ብዙዎች ይስማማሉ። የነገሩት ቢረሳ የገፉት አይረሳም እንዲሉ የትራምፕ የፖለቲካ አካሄድ ለደረሰባቸው የአደጋ ስጋት መንገድ ጠራጊ ሳይሆን አልቀረም። እኛም ትኩረታችን አድርገነዋል። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሕይወታቸውን አደጋ ላይ የጣለ ሁኔታ ተፈጥሯል በተባለ በሰዓታት ልዩነት በሰጡት መግለጫ የሰነዘሩት ማስጠንቀቂያ ከሞት በኋላ ስርየት የለም የሚል አይነት ሆኗል። ኢራን የኒውክሌር ጦር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ከዓለም ካርታ ልትጠፋ እንደምትችል ተናግረዋል። ነገር ቢመላልሱት ባልንጀራም ቢጎረጉሩት እንደሚባለው ትራምፕ የቀድሞ የአሜሪካ አስተዳደሮች የኢራንን የኒውክሌር ምኞት በጊዜው ባለመግታታቸው ዓለምን ለዚህ አደጋ አጋልጠዋል ብለዋል። ፕሬዝዳንቱ ዓለም በአሁኑ ሰዓት በፈሳሽ ባሩድ ላይ ትገኛለች ሲሉ የሁኔታውን አስቸኳይነት ገልጸዋል። አንገት የተቆረጠው በነገሩ ነው እንዲሉ የኢራን ጉዳይ አሁን ከመግለጫ ባለፈ የህልውና ጥያቄ ሆኗል። ከሆርሙዝ የባህር ወሽመጥ ጋር በተያያዘ በአካባቢው የተቀበሩ የባህር ውስጥ ፈንጂዎችን ለማንሳት አሜሪካ እየሰራችው ቢሆንም ባለሙያዎች ግን ቀስ በቀስ እንቁላል በእግሩ ይሄዳል እንደሚባለው ሳይሆን ነገሩ ፈጣን ምላሽ እንደሚሻ ያስጠነቅቃሉ። እግር ሲወዛወዝ ሆድ ይገብዝ እንደሚባለው በዋሽንግተን የጋዜጠኞች የራት ግብዣ ላይ የተከሰተው ነገር መላውን ዓለም አስደንግጧል። ፕሬዝዳንት ትራምፕ ንግግር ሊያደርጉ ጥቂት ደቂቃዎች ሲቀሯቸው የጸጥታ መደፍረስ በማጋጠሙ በመብረቃዊ እርምጃ ከአዳራሹ እንዲወጡ ተደርጓል። የሴክሬት ሰርቪስ እርምጃን በተመለከተ ሳያዩት አይፈረድም፣ ሳይሰሙት አይወሰንም እንደሚባለው በአዳራሹ ውስጥ የተኩስ ድምጽ መሰማቱ የደህንነት ኃይሎችን ክንፍ አውጥቶላቸዋል። ፕሬዝዳንቱንና ቀዳማዊት እመቤቷን በጋሻ ጃግሬ መኪናዎቻቸው ወደ ዋይት ሃውስ አሽትተዋቸዋል። የድንጋጤው ድባብም በወቅቱ የነበሩ ታዋቂ ሰዎችና ባለስልጣናት አፈር ያላነሳው በድን የለም በሚያስብል ሁኔታ ለደህንነታቸው ሲሉ መሬት ለመሬት ሲሳቡ ከጠረጴዛ ስር ሲደበቁ ታይተዋል። ይህ በታሪክ ታይቶ የማይታወቅ የደህንነት ጥሰት ነው ተብሏል። እነዚህ ሁለት ክስተቶች የኢራን ዛቻና የፕሬዝዳንቱ የደህንነት ስጋት ተያያዥነት ሊኖራቸው እንደሚችል የፖለቲካ ተንታኞች እየጠቆሙ ናቸው። ከባለቤት ያልተማረ ሌባ አይሰርቅም እንደሚባለው ከዚህ ጥቃት ጀርባ ማን እንዳለ በጥብቅ እየተመረመረ ይገኛል። ከአልጀዚራና ከሌሎች ዓለም አቀፍ የዘገባ ምንጮች እንደተገኘው መረጃም ፕሬዝዳንቱና ከፍተኛ ባለስልጣናት በእራቱ ላይ ቀጥተኛ ኢላማ ሊሆኑ እንደሚችሉ ጥቆምታዎች ነበሩ። ነብር ካላገሳ አህያ አይፈራም ነው ነገሩ። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ህዝቡ ይረጋጋ ቢሉም የዋሽንግተን አየር ግን አሁንም በጭንቀት የተሞላ እንደሆነ ቀጥሏል። ጥቃቱን በተመለከተ ኮል ቶማስ አለን የተባለ የ31 ዓመት ጎልማሳ በጠመንጃ በሽጉጥና በቢላዋ ታጥቆ የደህንነት ፍተሻውን ጥሶ ወደ አዳራሹ ዘልቆ ገብቷል። ጅብ ከሄደ ውሻ ጮኸ እንዳይሆን የደህንነት ሰራተኞች አጥቂውን በቁጥጥር ስር ለመዋል ሲረባረቡ ጥይት ተተኩሶ አንዱ የደህንነት መኮንን በጥይት መከላከያ ልብሱ ወይም ቬስት ላይ ተመቷል። ፕሬዝዳንቱ ድምጹን ሲሰሙ መጀመሪያ ትሪ ወደቀ መስሏቸው ነበር። ሆኖም የደህንነት ኃይሎች መድረኩን ሲወሩት ነገሩ የሞትና የህይወት መሆኑን ተረድተውታል። ካልደፈረሰ አይጠራም እንደሚባለው ይህ ክስተት አሜሪካ ምን ያክል በፖለቲካዊ ልዩነት እንደተከፈለች ያሳየ ሆኗል። ፕሬዝዳንት ትራምፕ በዋሽንግተን የግድያ ሙከራ ሲደረግባቸው፣ በሌላ በኩል ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት እየገፋፉት መሆኑን ተቺዎች ይናገራሉ። የኢራን መጥፋት ዛቻን በተመለከተም ትራምፕ ኢራን የኒውክሌር መሳሪያ ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ማለታቸው ብቻ ሳይሆን አንድን ስልጣኔ ጠቅላላ ማጥፋት የሚያስችል እርምጃ ወስዳለው ማለታቸው ዓለምን አስደንግጦ የቆየ ጉዳይ መሆኑ አይዘነጋም። የጦር ወንጀል ክስንም በተመለከተ በዋሽንግተን ያሉ አንዳንድ ዲሞክራቶች ትራምፕን የጦር ወንጀለኛ ብለው እየጠሯቸው ይገኛሉ። የኢራንን የኤሌክትሪክ ኃይል ማመንጫዎችና ድልድዮችን ኢላማ ማድረጋቸው ንጹሃን ዜጎችን ለአደጋ ማጋለጡ ያልፈሰሰ ደም አይደለም
አይደርቅም እንደሚባለው የከፋ ዋጋ ሊያስከፍል እንደሚችል ተሰምቷል። ትራምፕ ከጥቃቱ በኋላ በሰጡት መግለጫም ተጽዕኖ ፈጣሪ ከሆንክ ያጠቁሃል፣ ተራ ከሆንክ ግን ዝም ይለዋል በማለት ጥቃቱን እንደ ጥንካሬ ማሳያ ተጠቅመውበታል። የአጥቂው ኮል አለን ማንነትና ያስቀመጠው ማኒፌስቶ እንደሚያሳየው ጥቃቱ ከትራምፕ አስተዳደር ፖሊሲዎች ጋር በተያያዘ የተቀነባበረ ነው። ቤት ያቃጠለ ለቤት አይመኝም እንዲሉ የፕሬዝዳንቱ ጽንፈኛ አካሄድ የሀገር ውስጥ ወደ አመጽ እየቀየረው ይገኛል። ሁኔታውና ስጋቱ በዚህ ከቀጠለ የደህንነት ጥበቃን ማጥበቅ ላይ ልዩ ትኩረት እንደሚሰጥ ይጠበቃል። ቀዳዳው ሳይሰፋ ጠግ ነው እንዲሉ የጸጥታ ኃይሎች በሆቴሉ አካባቢ የተፈጠረውን ክፍተት በአስቸኳይ መመርመር እንዳለባቸው ተገንዝበው ወደ ስራ ገብተዋል። የዲፕሎማሲና ወታደራዊ ዝግጅትም ሌላኛው ነው። የኢራን ኒውክሌር ጉዳይ ቀጠሮ ያልተሰጠው ሞት እንዳይሆን ዓለም አቀፉ ማህበረሰብ የአሜሪካንን ማስጠንቀቂያ በቁም ነገር ሊመለከተው እንደሚገባ በርካታ ተንታኞች እየጠቆሙ ነው። ያየናቸው እነዚህ ክስተቶች እሳት በጭድ ውስጥ እንደመደበቅ ናቸው። በኢራን ዙሪያ ያለው ውጥረትና በዋሽንግተን የደረሰው ድንገተኛ የጸጥታ መደፍረስ ዓለማችን ምን ያህል ባልተረጋጋ ሁኔታ ላይ እንዳለች የሚያሳይ ነው። ትራምፕ በውጭው ዓለም በተለይ በኢራን ላይ የሚያሳዩት አስፈሪ ጥቃትና የኒውክሌር ዛቻ በሀገር ውስጥ የግድያ ሙከራዎችን እየወለደባቸው ይመስላል። ከጠላህ አትጥላው፣ ከወደደህ አትውደደው የሚለውን መርህ የሚዘነጉት ፕሬዝዳንቱ አሁን በሁለት እሳት መሃል ይገኛሉ። የኢራን ኒውክሌር ስጋትና የራሳቸው ዜጎች ቁጣም። ሁኔታው በየትኛውም ደቂቃ ወደ ባሰ ጥፋት እንደሚያመራ ማንም እርግጠኛ ሊሆን አይችልም። በአሁኑ ሰዓት የኢራን የኒውክሌር ጉዳይ የእስራኤል ስጋትና የዓለም አቀፍ ፖለቲካ ሁኔታ በፈሳሽ ባሩድ ላይ ያለ እሳት መሆኑን ትራምፕም በቃላቸው አምነዋል። ምንም እንኳን ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ኢራን የኒውክሌር ጦር መሳሪያ ሰርታ ለመጨረሷ እርግጠኛ ማስረጃ የለኝም ቢልም ሀገሪቱ ዩራኒየም የማበልጸግ አቅሟን እስከ 60 በመቶ ለጦር መሳሪያ ከሚያስፈልገው 90 በመቶ ጋር በጣም የቀረበ አድርጋ አሳድገዋለች። የእስራኤል የህልውና ስጋትን አስመልክቶ እስራኤል የኢራንን የኒውክሌር መርሃ ግብር እንደ ቀይ መስመር ትመለከተዋለች። ፕሬዚዳንት ትራምፕም በሰጡት መግለጫ ኢራን ኒውክሌር ከታጠቀች እስራኤል በጥቂት ደቂቃዎች ውስጥ ትጠፋለች ማለታቸው እስራኤል ያላትን ከፍተኛ ስጋት ያንጸባርቀዋል። ወታደራዊ እርምጃዎችን አስመልክቶ በየካቲት 2026 እንደ ፈረንጆቹ አቆጣጠር አሜሪካና እስራኤል በጋራ በመሆን በኢራን የኒውክሌርና ሚሳኤል ማዕከላት ላይ ጥቃት ሰንዝረዋል። ይህ እርምጃ የኢራንን ከፍተኛ መሪ አያቶላ አሊ ካሜኒን ጨምሮ በርካታ ባለስልጣናትን ለሞት ዳርጓል። የፓኪስታን የማሸማገል ጥረቶች እስካሁን ድረስ ያልሰመሩ ናቸው። ከሚያዝያ 8 ቀን 2026 ጀምሮ በፓኪስታን አምባሳደሮች አማካኝነት በኢራንና በአሜሪካ መካከል የተኩስ አቁምና የሰላም ድርድር እየተካሄደ ይገኛል። አሜሪካ ኢራን ዩራኒየም ማበልጸግን ሙሉ በሙሉ እንድታቆም፣ የሚሳኤል መርሃ ግብሯን እንድትሰርዝና በአካባቢው ሀገራት ተሰግስገው ያሉ ታጣቂዎችን ወይም የኢራን ፕሮክሲዎችን መርዳት እንድታቆም ትፈልጋለች። ኢራን በፊኗ የተጣሉባት ማዕቀቦች እንዲነሱላትና የኒውክሌር ቴክኖሎጂን ለሰላማዊ አገልግሎት የመጠቀም መብቷ እንዲከበርላት ትጠይቃለች። የዚህ ድርድር ፈተና ታዲያ እስካሁን ድረስ ሁለቱም ወገኖች በኒውክሌር ጉዳይ ላይ ያልተገራ አቋም በመያዛቸው ድርድሩ በአንድ ሐሙስ የሚጠናቀቅ አይመስልም። ይህ ውጥረት በመላው ዓለም ላይ ከፍተኛ ጥላ እያሳረፈ ነው። የኢኮኖሚ ቀውሱም ዕለት ዕለት እየባሰ ኢራን የሆርሙዝ የባህር ወሽመጥን ወይም ስትሬት ኦፍ ሆርሙዝ በመዝጋቷ ምክንያት የነዳጅ ዋጋ በዓለም አቀፍ ደረጃ ሊንር ችሏል። ይህ ወሽመጥ ለዓለም የነዳጅ አቅርቦት ቁልፍ በመሆኑ መዘጋቱ የኢኮኖሚ ድቀት ሊያስከትል ይችላል። የኒውክሌር እሽቅድድሙን በተመለከተ ኢራን ኒውክሌር ከታጠቀች እንደ ሳዑዲ አረቢያ ያሉ የአካባቢው ሀገራት ተቀናቃኞችም የራሳቸውን የኒውክሌር ጦር መሳሪያ ፍለጋ ውስጥ ሊገቡ ይችላሉ። ይህም መካከለኛው ምስራቅን ወደ ከፍተኛ አደጋ ይገፋታል። ከሶስተኛው የዓለም ጦርነት ስጋትም ነፃ መሆን አልተቻለም። በትራምፕና በኢራን አዲሱ አመራር መካከል ያለው የቃላት ጦርነትና ቀጥተኛ ወታደራዊ ግጭት ሀያላን ሀገራትን እንደ ሩሲያና ቻይና ያሉት ወደ ግጭቱ ሊያስገባቸው እንደሚችል ስጋት አለ። ባጭሩ ሁኔታው በጣም አሳሳቢ ነው። ዓለም አሁን ያለችበት ሁኔታ በዲፕሎማሲያዊ ብልሃት ካልተፈታ ውጤቱ ለሁሉም የሚተርፍ የጥፋት ማዕበል ሊሆን ይችላል። የዛሬን አበቃን። ቸር ቆዩልን።